ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 7ን ጀምረን ነበር ስታቲስቲክስ። ዛሬ ኳርታይልስ ፎር አንግሩፕድ ዳታን እናያለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን፣ ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን። እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኳርታይልስ ፎር አንግሩፕድ ዳታ። ሜዠር ኦፍ ሴንትራል ቴንደንሲ ላይክ ሚዲያንን ብንወስድ ማለት ነው። እንግዲህ ሜዠር ኦፍ ሴንትራል ቴንደንሲ ነው ሚዲያን ኢዝ ኤ ሜዠር ኦፍ ሎኬሽን ዛት ዲቫይድስ ዘ ዳታ ኢንቱ ቱ ኢኳል ፓርትስ። ይሄ ዳታ አለ ብንል እኩል ቦታ የሚቆርጠው 50%ን ወደዛ 50%ን ደግሞ ወደዚህ አድርጎ የሚቆርጠው ምኑ ነው ማለት ነው? ሚዲያኑ ነው ማለት ነው። In addition, there are other measures of position or location such as percentiles, deciles, ኳርታይልስ። እነዚህኛዎቹ ደግሞ ፐርሰንታይልን ብናይ 100 ቦታ ይከፋፍለዋል የተሰጠንን ዳታ። ዴሳይልን ብናይ ደግሞ 10 ቦታ ነው የሚከፋፍሉት። ኳርታይልስን ደግሞ ስናይ 4 ቦታ ነው የሚከፍሉት ማለት ነው። እንግዲህ ይሄ ሰርክል አለ ብንል ይሄ ምንድነው? ሃፍ ነው አይደለ? እንደዚህ ብናደርገው እቺ ኳርተር ናት የምትሆነው። ስለዚህ 1 2 3 4 ኳርታይልስ የተሰጠንን ዳታ 4 ቦታ ነው የሚቆርጠው ማለት ነው። የሚከፍለው 4 ቦታ ይከፍለዋል። these measures are used to locate the relative position of a data value in the data set. For example, if a value is located at the 80th percentile 80ኛ percentile ላይ ካለ ይሄ ማለት ምን ማለት ነው? 80th percentile ይሄ 80th percentile ቢሆን 80th percentile አይደለም ልብ አድርጉ። ይሄ ቢሆን ማለት ነው 80%ዎቹ ከዚህ በታች ናቸው ማለት ነው። 20%ዎቹ ደግሞ ከዚህ ወደ ላይ ናቸው ማለት ነው። ይሄ ነው ትርጉሙ። it means that 80% of the values fall below it ከዚህ ማለት ነው in the distribution and 20% of the values fall above it ማለት ነው። 20% ወደ ላይ 80% ወደ ታች። የዚህ አይነት ትርጓሜ ነው ያለው። ዞሮ ዲቴል በደንብ ስለምንገባበት አይዲያው ብቻ ይኖራችሁ። እዚህ ጋር የምፈልገው ምንድነው? ፐርሰንታይል የተሰጠንን ዳታ 100 ቦታ ይከፋፍላቸዋል። ዴሳይል 10 ቦታ፣ ኳርታይልስ 4 ቦታ። ይሄንን ያዙ። the median is the value that corresponds to the 50th percentile half ማለት ነው። half since 1/2 of the values fall below it and the remaining half of the values fall above it ማለት ነው። ከሚዲያኑ ወደፊት ወይም ከሱ ወደ ላይ 50%ቱ ከሱ ወደ ኋላ ደግሞ 50%ቱ ይሆናል ማለት ነው። ሶ ይሄ እንደ 50 percentile ነው ብለን መውሰድ እንችላለን ማለት ነው፣ መሃል ላይ ስለሆነ። before discussing these measures of position for group data ለግሩፕ ዳታ ዲስከስ ከማድረጋችን በፊት መጀመሪያ አንግሩፕድ የሆኑትን እንይ ማለት ነው። ከዛ ወደ ግሩፕድ ዳታ ደግሞ እንሄዳለን። activity 7.10 do you know how to calculate the quartiles of ungrouped data? ይሄን ታውቃላችሁ? ራሳችሁን ጠይቁ እስቲ። explain meaning and steps to calculate quartiles for ungrouped data. እስኪ ኳርታይልስ ራሱ ምን ማለት ነው? እንደገና እሱን ካልኩሌት ለማድረግ ደግሞ ምን አይነት ስቴፖችን እንከተላለን? ይሄንንም ራሳችሁን ጠይቁ። A quartile divides data into 3 points, namely lower quartile, median and upper quartile to form 4 groups of the data set. 4 ግሩፕ ይፈጥራል ማለት ነው። አሁን የተሰጠንን አንድ ዳታ ሴት ከትንሽ ወደ ትልቅ እንደረድራለን። ከዛ እዚች ጋር q1 ትኖረናለች፣ እዚህ ጋር q2 ይኖረናል፣ እዚህ ጋር q3 ይኖረናል ማለት ነው። ይሄኛው ምንድነው? ሎወር ኳርታይል ነው። ይሄኛው ሚዲያን ነው። ይሄኛው አፐር ኳርታይል ነው። ስያሜውን ተመልከቱ። እዚህ ጋር ይሄ ኳርታይል ይላል አይደለ? q1 እንውሰድ ከሱ ላይ። ከዛ ሎወር ኳርታይል ከሆነ q1 እንበለው፣ ሚዲያን ከሆነ q2 እንበለው፣ አፐር ኳርታይል ከሆነ q3። ልብ አድርጉ፣ ሁሉ ጊዜ ሊኖረን የሚችለው ሁሉ ጊዜ q1 q2 q3 ይሄ ነው የሚኖረን። q4 የሚባል ነገር አይኖረንም። q5 የሚባል ነገር አይኖረንም። እነዚህ ሶስቱ ብቻ ናቸው የሚኖሩን ማለት ነው። እሺ the lower quartile ይሄኛው ማለት ነው or first quartileም ልንለው እንችላለን is denoted as q1 በዚህ እንወክለዋለን ነው የሚለን and is the middle number that falls between the smallest value of the data set and the median. ይሄ q2 ሚዲያንም ይባላል። ሚዲያን አሁን ይሄ q1 ከስሞለስት አሁን እንግዲህ ከትንሽ ወደ ትልቅ ነው የምንደረድረው አይደል? ከዚህ ከስሞለስቱና
ከሚዲያኑ መሃል ላይ ያለ ቁጥር ነው ማለት ነው። ዘ ሰከንድ ኳርታይል ኪው2 ኢዝ ኦልሶ ዘ ሚዲያን ከሚዲያኑ ጋር ተመሳሳይ ነው ማለት ነው። ዘ አፐር ኦር ሰርድ ኳርታይል ዲኖትድ አስ ኪው3 ኢዝ ዘ ሴንትራል ፖይንት ዛት ላይስ ቢትዊን ዘ ሚዲያን ኤንድ ዘ ሃይስት ነምበር ኦፍ ዘ ዲስትሪቢዩሽን። እንግዲህ እዚህ ጋር ኪው1 አለ ብለናል፣ እዚህ ጋር ኪው2 አለ ብለናል፣ እዚህ ጋር ኪው3 አለ ብለናል። ቁጥሩን የምንደረድረው እንዴት ነው? ዳታውን እዚህ ጋር ስሞለስቱ ይቀመጣል፣ ስሞለስት ነምበር ይቀመጣል እዚህ ጋር ሃይስቱ ነው የሚቀመጠው፣ ሃይስት ነምበር ይቀመጣል እዚህ ጋር ማለት ነው። ሶ ይሄ ኪው3 ማለት በሃይስቱና በሃይስት ነምበሩና በሚዲያኑ ይሄ ሚዲያን ነው በሁለቱ መሃል እኩል ሁለት ቦታ ሰንጥቆ የሚገኝ ነው ማለት ነው። ይሄ ከዚህ እስከዚህ የሚኖረንና ከዚህ እስከዚህ የሚኖረን የዳታ ብዛት ምንድነው? እኩል ነው ማለት ነው። እኩል ነው። እስኪ ይሄንን እንመልከት። እንግዲህ ኪው1 አለን እዚህ ጋር ኪው1 አለን፣ እዚህ ጋርስ ኪው2 ወይም ሚዲያኑ አለን ኪው2። እዚህ ጋር ስንመጣ ኪው3 አለን። ሶ ዳታችንን ተመልከቱ። ስንት ፓርት አለው? 1 2 3 4 ቦታ ከፈለው ማለት ነው። የተጠቀምነው ፖይንት ስንት ነው? 3 ፖይንት ነው። ኪው1 ኪው2 ኪው3 ማለት ነው። ሶ ኢንተር ኳርታይል ሬንጅ የሚባል ኮንሰፕት ደግሞ አለ። ኢንተር ኳርታይል ሬንጅ በጣም ሲምፕል ነው። ምን ታደርጋላችሁ? ያሉን ማን ናቸው? ኪው1 ኪው2 ኪው3 ነው አይደለ? ከኪው3 ላይ ከትልቁ ላይ ትንሹን እንቀንሳለን። ኪው3 ማይነስ ኪው1 ምን ይሰጠናል ማለት ነው? ኢንተር ኳርታይል ሬንጅ ይሰጠናል። ኢንተር ኳርታይል ሬንጅ እኩል ይሆናል ኪው3 ማይነስ ኪው1 ይሆናል ማለት ነው። Now the four groups formed from the quartiles are the first group of the values contain the smallest number up to q1 እንግዲህ እንደዚህ ብያችኋለሁኝ። እዚህ ጋር ስሞለስቱ አለ፣ ስሞለስት እዚህ ጋር ላርጀስቱ አለ፣ ቀጥሎ q1 ቀጥሎ q2 ቀጥሎ q3 አለ ማለት ነው። the first group ይሄ ግሩፕ ማለት ነው of values contains the smallest number up to q1 ከዚህ ከስሞለስቱ እስከ q1 ይሄ ግሩፕ 1 ነው ማለት ነው። the second group includes q1 to the median እንግዲህ ይሄ ሚዲያን ነው፣ q2 ሚዲያንም ነው ብያችኋለሁ። ይሄ g2 ይሆናል ማለት ነው። the third set is the median to q3 ይሄ ሚዲያንም ነው የሚባለው ከሚዲያኑ እስከ q3 ድረስ ማለት ነው። ይሄንን g3 ልበለው። the fourth category comprises q3 to the highest data point of the entire set ማለት ነው። ስለዚህ g4 ደግሞ ይሄኛው ነው የሚሆነው ከq3 እስከ ላርጀስቱ ድረስ ያለው ማለት ነው። ሶ ያሉን አራት ፓርቶች እነዚህ ናቸው። definition 7.10 the difference of the upper quartile and the lower quartile is the interquartile range እንለዋለን። interquartile range በዚህ ካልኩሌት ይደረጋል q3 minus q1 example 1 suppose the distribution of math scores in a class of 20 students in ascending order is ይለናል። እንግዲህ ከትንሽ ወደ ትልቅ ነው የተዘረዘሩት ማለት ነው ማርኮቹ። ይሄ ደግሞ ስራ ያቀልልናል። then find q1 q2 and q3 and interpret what the value of each shows ይለናል። እሺ አሁን የመጀመሪያ ስራችን ከዚህ ነው የምንጀምረው። q2 እንፈልግ። እዩ 1 2 3 4 5 6 7 8 9 10 ሚዲያን እንዴት ነው የምንፈልገው? ሚዲያን የምንፈልገው ምን አድርገን ነው? ቁጥሩ ኢቭን ከሆነ n over 2 እዚህ ላይ ያለው ማለት ነው። እዚህ ላይ ያለው ይሄኛው አይተም ሲደመር n over 2 ላይ ደግሞ አንድ ደምረን ከዛ የሁለቱን አቬሬጅ ነው የምንወስደው ማለት ነው። ምክንያቱም ይሄ ማለት ሚዲያን ስለሆነ ይሄ ከሚዲያን ጋር እኩል ስለሆነ ማለት ነው። እሺ አሁን 20 ስለሆነ 20 ሲካፈል ለ2 20 ሲካፈል ለ2 ስንት ይሆናል? 10 ይሆናል ማለት ነው። ሶ ቴንዝ አይተም እና 11 አይተሙን ነው የምናየው ማለት ነው። ቴንዝ አይተሙ ይሄ ነው 75። 11 አይተሙ ደግሞ ይሄ ነው። ቁጠሩት 1 2 3 4 5 6 7 8 9 10 ከዛ እዚህ ጋር ይሄ ያለ ማለት ነው። 11ኛው ይሄ ያለ። እሺ አሁን እንግዲህ እንደምር ማለት ነው። ስንት 75 ሲደመር 76 ሲካፈል ለስንት? ለ2 ከዚህ ላይ 75.5 እናገኛለን ማለት ነው። ይሄ q2 ይሆናል። q2 እኩል ይሆናል 75.5
ይሄንን እንያዝ። ይሄ 75.5 እዚህ ጋር ነው የሚገኘው ከ75 እና በ75 እና በ76 መካከል ማለት ነው። እዚህ ጋር 75.5 ይሄንን እናስቀምጥ ኪው2 ማለት ነው። ከዚህ በኋላ ምን እናደርጋለን? ኪው1ን ለማግኘት ይሄንን ሙሉ ዳታ ሴቱን እንወስድና እዚህ ድረስ ማለት ነው የዚህን መሃሉን እንፈልጋለን። 1 2 3 4 5 6 7 8 9 10 ነው። አሁንም በተመሳሳይ መንገድ ምን እናደርጋለን ማለት ነው 10 ሁለተኛ ስንት ይሆናል? 5 ይሆናል። ኢቭን ስለሆነ ማለት ነው። እዚች ጋር አንድ ደምረናል አያችሁ። ስለዚህ ፊፍዝ አይተም እና 6 አይተሙን ወስደን ለሁለት እናካፍላለን። 1 2 3 4 5 አምስተኛው ይሄ ነው። ስድስተኛ ይሄ ነው። ስለዚህ ኪው1 ኢዝ ኢኳልስ ቱ 68 ሲደመር 69 ሲካፈል ለሁለት ከዚህ ላይ ኪው1 ስንት ይሆናል? 68.5 ይሆናል ማለት ነው። 68.5 አሁን ደግሞ በተመሳሳይ እዚህኛው ግሩፕ ላይ እንመጣለን። ከዚህ ከሚዲያኑ ወደ ላይ ያሉትን ማለት ነው ይሄን እንወስዳለን። በተመሳሳይ ይሄም 10 ስለሆነ ፊፍዝ እና 6 አይተሙን እንወስዳለን። 1 2 3 4 5 6 አምስተኛና ስድስተኛ ማለት ነው። ስለዚህ ኪው3 እኩል ይሆናል 84 ሲደመር 87 ሲካፈል ለስንት? ሲካፈል ለሁለት ይሄ ይሆናል። ከዚህ ላይ ስንት እናገኛለን ማለት ነው? 85.5 እናገኛለን። ምክንያቱም 4 ሲደመር 7 11 ነው። ለሁለት ስናካፍለው 5.5 ይሆናል። ይሄ እናገኛለን። እሺ ትርጓሜውን ደግሞ እንመልከት። አሁን ኪው1 እዚህ ጋር ነው ያለው። ይሄን ቫልዩ አግኝተናል። ኪው2 እዚህ፣ ኪው3 እዚህ ጋር ነው። እዩ ይሄ የዳታው 25% ነው። የዳታው 25% ነው። ምክንያቱም ይኸው አጠቃላይ 20 ነው አይደለ? 1 2 3 4 5 25% እዚህ ነው ማለት ነው። ስለዚህ 25% ተማሪዎቹ ከ68.5 በታች አምጥተዋል ማለት ነው። ይሄ 59 60 65 65 68 ማለት ነው። 25% ተማሪዎቹ ከ68.5 በታች አምጥተዋል ማለት ነው። ኪውቱን ደግሞ ስናይ ይሄ በተጨማሪ ደግሞ ከዚህ እስከዚህ ያለውን እዩ። ከዚህ እስከዚህ ያለው ለዳታው 50% ነው የሚሆነው ሃፉ ማለት ነው። ምክንያቱም እዩ 1 2 3 4 5 6 7 8 9 10 እነዚህ 10ሩ ከኪውቱ በታች ነው ያሉት ማለት ነው። ስለዚህ 50% ተማሪዎች ከ75.5 በታች አምጥተዋል ማለት ነው። 50% ተማሪዎቹ ከ75.5 በታች አምጥተዋል። ይሄው እዩ 75 75 72 እያለ እስከ 59 ማለት ነው። ኪው3 ደግሞ ስንመለከት እዚህ ጋር ተጨማሪ ስንት አለ? 25% አለ። ከላይ 50% አለን፣ ተጨማሪ እዚህ ጋር 25% አለ። በአጠቃላይ 75% ማለት ነው። ሶ 75% ተማሪዎቹ የተማሪዎቹ 75% ማለት ነው ከ85.5 በታች አምጥተዋል ማለት ነው። 15 ተማሪ ኤክስፔክት እናደርጋለን። ይሄን ቁጠሩት፣ በትክክል ያን ቁጥር ይሰጣናል። ትርጓሜው ይሄ ነው። ኖት ስቴፕስ ቱ ካልኩሌት ኳርታይልስ ፎር አንግሩፕ ዳታ። የመጀመሪያ ስራችን አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር። ሁለተኛ ስቴፕ ኢፍ ዘ ነምበር ኦፍ ኦብዘርቬሽን ኢዝ ኦድ ከሆነ ምን እናደርጋለን ማለት ነው? ኤን ፕላስ 1 ኦቨር 4 እንላለን ማለት ነው። እዚህ ላይ ያለው አይተም ቲኤች አይተም ልበል ማለት ነው። አሁን ከዚህ በኋላ በኬ ታበዛላችሁ። ይሄንን እቺ ኬ ምንድነው የምታሳየን? ኳርታይል የፈለጋችሁት ኳርታይል 1 ነው፣ ኳርታይል 2 ነው ወይስ ኳርታይል 3 ነው? እሷን ቫልዩ ትይዛለች ማለት ነው። እዚህ ጋር ኪው ኬ ነው አያችሁ። ኪው 1 የሚሆን ከሆነ እዚህ ጋር 1 ትተካላችሁ፣ እዚህ ጋርም 1 ትተካላችሁ ማለት ነው። 2 የሚሆን ከሆነ 2 2፣ 3 የሚሆን ከሆነ 3 3 ይሄን ትተካላችሁ። አሁን ኦብዘርቬሽኑ ነምበር ኦፍ ኦብዘርቬሽኑ ደግሞ ኢቭን የሚሆን ከሆነ ምን ታደርጋላችሁ? ከኤን ኦቨር 4 ትወስዳላችሁ። ከዛ እሱ ላይ 1 መደመር ይሆናል ማለት ነው። 1 መደመር ይሆናል። ከዛ ለሁለት ማካፈል። ኤግዛምፕል ቱ ፋይንድ ኪው1 ኪው2 ኪው3 ኤንድ ኢንተር ኳርታይል ሬንጅ ፎር ዘ ፎሎዊንግ ዳታ። ይሄ ተሰጥቶናል። የመጀመሪያ ስራችን ምን ይሆናል? ከትንሽ ወደ ትልቅ መደርደር። ከትንሽ ወደ ትልቅ መደርደር ይሄንን ይመስላል። እንግዲህ ከትንሽ ወደ ትልቅ ስንደረድረው ይሄንን ይመስላል። አሁን እንቁጠር እስቲ 1
2 3 4 5 6 7 8 9 10 11 12 13 ሶ ኤን ስንት ሆነ? 13 ሆነ። ኦድ ነው ማለት ነው። ስለዚህ ኦድ ስለሆነ ይሄን ፎርሙላ እንጠቀማለን። QK is equals to QK is equals to K into N plus 1 over ምን over 4 እዚህ ላይ ያለው አይተም ይሆናል ማለት ነው። እዚህ ላይ ያለው አይተም ይሆናል። ሶ Q1 ስናደርግ Q1 K አንድ ሆነች ማለት ነው። ስለዚህ እቺ አንድ ትሆናለች። N ቦታ 13 እንተካ 13 ሲደመር 1 ሲካፈል ለ4 ይሄ እኩል ይሆናል 14 ሲካፈል ለ4 በ2 በ2 7 ሁለተኛ ይሆናል። ይሄ 3.5 ማለት ነው። 3.5 አሁን ሶስተኛውን ሶስተኛ ላይ ያለውን አይተም እኒ 1 2 3 ይሄኛው ሰርድ ነው። አያችሁ ሰርድ ነው። ነገር ግን 0.5 ወደዚህም አልፏል ማለት ነው። ወደ አራተኛውም አልፏል ማለት ነው። እዚህ መሃል ላይ ነው። ኦኬ የሆነ ቦታ ላይ ኤግዛክትሊ ባናቀውም ማለት ነው። ስለዚህ ይሄንን እንዴት እንጻፈው ማለት ነው? ሰርድ አይተም ነው። ሰርድ አይተም እንወስዳለን ፕላስ እንግዲህ 3.5 ማለት ምን ማለት ነው? 3 ፕላስ 0.5 ማለት ነው። ሰርድ አይተሙን እንይዛለን። ይሄኛው 0.5 ግን ሰምዌር ነው እዚህ መሃል ላይ ማለት ነው። ኤግዛክትሊ የቱ ጋር እንደሆነ አናውቅም ማለት ነው። ስለዚህ እቺን 0.5 እንወስድና በሰርድና በፎርዝ መካከል አይደል ያልኳችሁ ከፎርዙ ላይ ሰርዱን ትቀንሳላችሁ ማለት ነው። ፎርዝ አይተም ማይነስ ሰርድ አይተም ትላላችሁ ማለት ነው። ስለዚህ Q1 እኩል ይሆናል ሰርድ አይተም ስንት ነው? 11 ነው ፕላስ 0.5 ኢንቱ ፎርዝ አይተሙ 14 ነው ሲቀነስ ሰርድ አይተሙ ደግሞ 11 ነው። ሶ Q1 is equals to 11 ሲደመር 0.5 ሲባዛ ከ14 ላይ 11 ስንቀንስ 3 ነው የሚሆነው 3 ሶ ይሄ እኩል ይሆናል 11 ሲደመር 1.5 ከዚህ ላይ Q1 12.5 ይሆናል ማለት ነው። አሁን ደግሞ Q2ን እንፈልግ። Q2 is equals to K ቦታ 2 እንተካለን 2 into N 13 ነው ፕላስ 1 ኦቨር ስንት 4 ይሄ እኩል ይሆናል። ይሄን ማቃለል ትችላላችሁ በሁለት 1 በሁለት 2 14 ኦቨር 2 ከዚህ ላይ 7 እናገኛለን። ስለዚህ ሰባተኛው አይተም ይሆናል 7th አይተም ይሆናል ማለት ነው። ስለዚህ Q2 እኩል ይሆናል 1 2 3 4 5 6 7 ይሄ ይሆናል ማለት ነው። ሶ Q2 ስንት ይሆናል? 14 ይሆናል። አሁን ወደ Q3 ደግሞ እንሂድ። Q3 እኩል ይሆናል እዚች ጋር አሁን 3 እንተካለን K ቦታ ላይ ማለት ነው 3 ኢንቱ N + 1 ያው 14 ነው እሱ ኦቨር 4 ይሄን ማቃለል እንችላለን በሁለት 2 ነው በሁለት 7 ሶ ይሄ 21 ሁለተኛ ይሆናል 10.5 ማለት ነው። ይሄ ማለት ደግሞ ቴንዝ አይተም ውሰዱ ቴንዝ አይተም ፕላስ 0.5 ቀረች አይደለ 0.5 እንልና ከ10 1 ከፍ እንላለን 11 ማይነስ ቴንዝ እንላለን ማለት ነው። ምክንያቱም ከ10 ከፍ ብሏል በ10 እና በ11 መሃል ስለሆነ ማለት ነው። ስለዚህ Q3 እኩል ይሆናል ቴንዝ አይተም ይሄ 7 ነው አይደለ 8 9 10 47 ነው ይሄ ቴንዙ 47 ሲደመር 0.5 ኢንቱ 11ኛው ስንት ነው 11 አይተሙ 51 ነው 51 ሲቀነስ ቴንዝ አይተሙ ደግሞ 47 ነው ይሄ እኩል ይሆናል 47 ሲደመር 0.5 ሲባዛ በ4 ከ51 ላይ 47 ስንቀንስ 4 ስለሚሆን ማለት ነው። የዚህ ብዜት ደግሞ ስንት ይሆናል 2 ስለዚህ በአጠቃላይ እዚህ ጋር 49 ይኖረናል 49 ማለት ነው። Q3 49 ነው። አሁን ኢንተር ኳርታይል ሬንጁን ደግሞ እንፈልግ። ኢንተር ኳርታይል ሬንጅ እኩል ይሆናል Q3 ማይነስ Q1 ነው የሚሆነው ይሄ እኩል ይሆናል 49 ነው Q3 49 ነው Q1 ደግሞ 12.5 ነው። ይሄንን አቀናንሱት 36.5 ታገኛላችሁ 36.5 ይሄ ኢንተር ኳርታይል ሬንጅ ይሆናል። ኤክሰርሳይዝ 7.10 for each of the following data sets find Q1 Q2 and Q3 እንግዲህ የመጀመሪያ ስራችን የሚሆነው ምንድነው ከትንሽ ወደ ትልቅ መደርደር
ከትንሽ ወደ ትልቅ ስንጽፍ እንግዲህ ይሄንን ይመስላል። ተመልከቱ። አሁን ብዛቱን እንይ እስቲ 1 2 3 4 5 6 7 8 9 10 11 12 13 14 15 ነው። ኤን ስንት ነው? 15 ነው። 15 ኪውኬ ኢዝ ኢኳልስ ቱ ይሄ ኦድ ስለሆነ ማለት ነው ኬ ኢንቱ ኤን ፕላስ 1 ዘ ሆል ኦቨር 4 ኳርታይል ስለሆነ አራት ቦታ ስለሚከፍለው ማለት ነው። ስለዚህ ኪው1 እንበል። ኪው1 ኢዝ ኢኳልስ ቱ ኬ ቦታ አንድ ተካን ማለት ነው። እዚህ ጋርና እዚህ ጋር አንድ ተካን። ኤን ፕላስ 1 ኤን ስንት ነው? 15 ሲደመር 1 ሲካፈል ለ4 16 ሲካፈል ለ4 ይሄ ስንት ይሆናል? 4 ሶ ፎርዝ አይተም ኪው1 ይሆናል ማለት ነው። 1 2 3 4 ይሄ ማለት ነው። ስለዚህ ኪው1 ስንት ሆነ ማለት ነው? ከዚህ ላይ ኪው1 ኢዝ ኢኳልስ ቱ 14 ይሆናል። 14 ይሆናል ማለት ነው። አሁን ደግሞ ወደ ኪው2 እንሂድ። ኪው2 ኢዝ ኢኳልስ ቱ እዚህ ጋር 2 2 እንተካለን ማለት ነው። 2 2 ስለዚህ እዚህ ጋር 2 ላርግ ይሄኛው ፓርት ስንት ሆኗል? ይሄኛው ኤን ፕላስ 1 ኦቨር 4 4 ሆኗል። ስለዚህ ታይምስ 4 ልበል። ይሄ ምን ይሆናል? 8 ስለዚህ ኤዝ አይተም ነው የሚሆነው ማለት ነው። ኤዝ አይተም 8ኛው አይተም ማለት ነው። እንቁጠር 1 2 3 4 5 6 7 8 8ኛው አይተም ይሄ ነው ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ኪው2 30 ነው ማለት ነው። ኪው2 30 ነው። ኪው3 ኢዝ ኢኳልስ ቱ አሁንም ኬ ቦታ 3 3 መተካት ነው። ይሄ እኩል ይሆናል ይሄኛው ፓርት ስንት ሆኗል? 4 ሆኗል። ስለዚህ ቀጥታ 4ን በ3 ማብዛት ይሆናል። 3 ሲባዛ በ4 ስንት ይሆናል? 12 12 አይተም 12ኛ ላይ ያለው አይተም ይሆናል ማለት ነው። ሶ ኪው3 ኢዝ ኢኳልስ ቱ ልበል። እዚህ ጋር ይሄ 8ኛው አይተም ነው። 8 9 10 11 12 12ኛው አይተማችን ይሄ ይሆናል ማለት ነው። ሶ ኪው3 ስንት ይሆናል? 55 ይሆናል ማለት ነው። ምናልባት ኢንተር ኳርታይል ሬንጅ ተጠይቀን ቢሆን ኖሮ 55 ሲቀነስ 14 እኩል ይሆናል 41 ይሄ ይሆን ነበር ማለት ነው። ቢም ላይ በተመሳሳይ ምን እናደርጋለን? ይሄንን ዳታ ሴት ከትንሽ ወደ ትልቅ እንደረድራለን። ሶ ከትንሽ ወደ ትልቅ በዚህ መልኩ ደረደር ነው። አሁን ምን እናርግ? እንቁጠረው እስቲ ይሄንን 1 2 3 4 5 6 7 8 9 10 11 12 13 14 15 16 ኤን ስንት ነው? 16 ነው። አሁን ኢቭን ስለሆነ ፎርሙላችን እንደዚህ ይሆናል። ኪውኬ ኢዝ ኢኳልስ ቱ ኬኤን ኦቨር 4 ፕላስ ኬኤን ኦቨር 4 ፕላስ 1 እዚህ ላይ ያለው አይተም ይሆንና ሲካፈል ለስንት? ሲካፈል ለ2 ይሆናል ማለት ነው። ሲካፈል ለ2 አሁን ከኪው1 እንጀምር። ኬ1 ሲሆን ማለት ነው። ሶ ይሄ ኬ ቦታ ላይ አንድ ስንተካ ኤን ቦታ ላይ ደግሞ 16 ስንተካ ኤን ኦቨር 4 ባጭሩ 16 ሲካፈል ለ4 ማለት ነው። ይሄ 4 ይሆናል ማለት ነው። ሶ ፎርዝ አይተም ይሆናል ማለት ነው። ፕላስ ቀጥሎ ያለው ይሄኛውስ ፊፍዝ አይተም ይሆናል ማለት ነው። ፊፍዝ ሲካፈል ለ2 ይሄ አይተም ማለት ነው። እንግዲህ ሶ አሁን ከዚህ ላይ ምን ማግኘት እንችላለን? ፎርዝ አይተማችን 13 ነው። ፊፍዝ አይተሙም 13 ነው። ስለዚህ 13 ሲደመር 13 ሲካፈል ለ2 ይሄ 26 ኦቨር 2 ይሆናል። ከዚህ 13 እናገኛለን ማለት ነው። 13 እናገኛለን። ለዚህ ማድረግ ትችላላችሁ። ይሄ አይተም እዚህ መምጣት ይችላል። ፎርዝ አይተም ፕላስ ፊፍዝ አይተም ማለት ነው። ፎርዝ አይተም 13 ነው። ፊፍዝ አይተም 13 ነው። ከዛ ለ2 እናካፍለዋለን። አሁን ደግሞ ኪው2ን እንፈልግ። ኪው2 ኢዝ ኢኳልስ ቱ ኬ2 ሲሆን ማለት ነው። ሶ ኤን ኦቨር 4 4 ነው። በ2 ስናበዛው 8 ይሆናል ማለት ነው። ኤዝ ፕላስ ያኛውስ 9 ይሆናል ማለት ነው። እዚህ ጋር አይተም ላስቀምጥ። ኦቨር ስንት? ኦቨር 2 ይሆናል። እኩል ይሆናል 8ኛ አይተም 1 2 3 4 5 6 7 8 8ኛ አይተም ይሄ ነው። 9ኛ አይተም ደግሞ ይሄ ነው ማለት ነው። ስለዚህ 15 ሲደመር 16 ሲካፈል ለ2 ይሄ እኩል ይሆናል 31 ሁለተኛ ነው። ይሄ ማለት ደግሞ 15.5 ማለት ነው። ወደ ኪው3 ደግሞ እንሂድ። ኪው3 እኩል ይሆናል ኬ ቦታ 3 ነው የምንተካው 3 ሶ አሁን ይሄ ኤን ኦቨር 4 4 እንደሆነ እናውቃለን። ስለዚህ እዚህ ጋር 3 ስንተካ 3 በ4 12 12 ይሆናል ፕላስ 1 ስንደምርበት 13 ይሄኛው አይተም ማለት ነው።
ሲካፈል ለስንት ሲካፈል ለሁለት ይሆናል። ይሄ እኩል ይሆናል 12ኛው አይተም ይሄ ናይንዝ ነው። 10 11 12 እና 13 እነዚህ ሁለቱ ይሆናሉ። ይሄ ስንተኛ ነው? 9ኛ 10 11 12 እና 13 እነዚህ ይሆናሉ ማለት ነው። 18 ሲደመር 19 ሲካፈል ለሁለት ይሄ 37 ይሆናል። 37 ሁለተኛ 18.5 ይሄ ኪው3 ይሆናል። ሲ ላይ ደርሰናል። እሺ እዩ ተመልከቱ 15 19 20 22 24 25 31 ከትንሽ ወደ ትልቅ ነው የተደረደረው ማለት ነው። ፍሪኩዌንሲውን ደግሞ እዩት። እነዚህን ደምሯቸው እንዳለ ኤን ስንት ይሆናል? ከዚህ ላይ 11 27 42 49 59 61 ኤን 61 ይሆናል። ሶ ምንድነው? ኦድ ነው። አያችሁ ኦድ ነው። ሶ ኪው ኬ ኢዝ ኢኳልስ ቱ ኬ ኢንቱ ኤን ፕላስ 1 ዘ ሆል ኦቨር ምን 4 እዚህ ላይ ያለው አይተም ይሆናል ማለት ነው። እዚህ ላይ ያለው አይተም ይሆናል። አሁን ኪው 1 እንበል። ኪው 1 ኢዝ ኢኳልስ ቱ ኬ አንድ ሆነ ማለት ነው። ኤን ፕላስ 1 62 ሲካፈል ለ4 ኤ ስንት ይመጣል? 31 ሁለተኛ 15.5 እዚህ ላይ ያለው አይተም ነው የሚሆነው ማለት ነው። ይሄን ደግሞ እንዴት እንጽፋለን? እንደዚህ ኪው1 እኩል ይሆናል 50ዝ አይተም ፕላስ 0.5 ኢንቱ ምን እንግዲህ 15ኛ አይደል? 16ኛው አይተም ላይ እንሄዳለን ማይነስ 15ኛው አይተም በዚህ መልኩ እናስቀምጣለን። ምክንያቱም ከ15 አልፏል። በ15 እና በ16 መካከል ነው። ስለዚህ ከ16 ላይ 15ኛውን እንቀንሳለን። አሁን 15ኛው አይተም ከዚህ ውስጥ እዩ 15 11 ጊዜ ተጽፏል። 15ኛ አይተም ለመሆን ወደዚህኛው ሬንጅ ውስጥ እንገባና 19ን ስንት ጊዜ እንወስዳለን? 4 ጊዜ እንወስዳለን ማለት ነው። ምክንያቱም 15 እያለ ስንት ጊዜ 11 ጊዜ ተጽፏል በዚህ ፍሪኩዌንሲ ምክንያት ማለት ነው። 15ኛውን አይተም ለማግኘት 16 ደግሞ 19 ደግሞ ስንት ጊዜ ይጻፋል? 16 ጊዜ ነው የሚጻፈው ማለት ነው። 19 ልበል። አሁን እስከዚህ ድረስ 15 11 ጊዜ ተጽፏል። 11 ጊዜ 12 13 14 15 አያችሁ 15ኛው አይተም ስንት ነው ማለት ነው? 19 ነው ማለት ነው። ፕላስ 0.5 ኢንቱ ልበል። ይሄ 19 16 ጊዜ ነው የተጻፈው። ቀጥሎም የሚመጣው 19 ነው። 19 ነው። ስለዚህ 16ኛውም አይተም 16 አይተሙም ስንት ይሆናል ማለት ነው? ራሱ 19 ይሆናል። 15ኛውም አይተም ራሱ 19 ነው። ስለዚህ ይሄ ውጤቱ ምን ይሆናል? ይሄ ፓርት 0 ይሆናል። ሶ ኪው1 ኢዝ ኢኳልስ ቱ 19 ይሆናል ማለት ነው። 19 በተመሳሳይ ኪው2 ላይ ደግሞ እንሂድ። ኪው2 እኩል ይሆናል እዚህ ቦታ 2 መተካት ማለት ነው ሲባዛ ከዚህ ላይ ስንት ነው ያገኘ ነው? ይሄኛውን ስናቃልል 15.5 ነው ያገኘ ነው። 15.5 ይሄ ስንት ይሆናል? 31 አይተም ማለት ነው። 31ኛ ላይ ያለው አይተም ኪው2 ይሆናል ማለት ነው። እሱን እንፈልግ። አሁን እዩ 11 16 እዚህ ድረስ ስንት ሆነ? 27 ሆነ። እዚህ ስንመጣስ 42 ስለዚህ 31ኛው አይተም እዚህ ውስጥ ነው የሚገኘው ማለት ነው። ምክንያቱም እዩ 27ቱ አይተሞች 15 እና 19 እና ያዙት 27ቱ ማለት ነው። ተጨማሪ 4 አይተሞች ከዚህ ውስጥ እንወስዳለን 20 11 እና 15 እና 19 27 ጊዜ ተጽፏል። 15 11 ጊዜ 19 16 ጊዜ 31ኛ ላይ ያለውን ተርም ለማግኘት 4 ተርም ከዚህኛው ውስጥ ስንወስድ 20 ይሆናል ማለት ነው። ስለዚህ 31ኛ ላይ ያለው ተርም ስንት ነው ማለት ነው? 20 ነው። ይሄ ምን ይሆናል? ኪው2ችን ይሆናል ማለት ነው። ኪው2 ወደ ኪው3 ደግሞ ስንሄድ ሲምፕሊ ይሄንን በ3 ማብዛት ነው። 15.5 ሲባዛ በ3 ስንት ይሆናል? ይሄ 46.5 ይሆናል። 46.5 ማለት ነው። ስለዚህ 46ኛ ላይ ያለው አይተም ሲደመር 0.5 ኢንቱ 47ኛ ላይ ያለው አይተም ሲቀነስ ስንት? 46ኛ ላይ ያለው አይተም ይሄ ይሆናል ማለት ነው። አሁን 46ኛውን እንይ እስኪ። እዚህ ድረስ 42 ሆነ አይደለ? እዚህ ድረስ 42 49
እዚህ ድረስ 49 ይሆናል ማለት ነው። ምክንያቱም ተመልከቱ 11 ሲደመር 16 27 27 ላይ 15 ስንደምር 42 42 ላይ 7 ስንደምር 49 እኛ የፈለግነው ደግሞ 46ኛውን ነው ማለት ነው። ስለዚህ እዚሁ ውስጥ ነው የሚሆነው ማለት ነው። እዚሁ ውስጥ ይሆናል። ልክ በተመሳሳይ 47ኛውና 46ኛው ተመሳሳይ ቁጥር ነው የሚሆኑት። ይሄ 0 ይሆናል። ስለዚህ Q3 ስንት ይሆናል ማለት ነው? 22 ይሆናል ማለት ነው። 22 ሁለተኛ ጥያቄ the marks obtained by 19 students of a class are given below ልክ በዚህ መልኩ ማለት ነው። ሚዲያን ሎወር ኳርታይል አፐር ኳርታይል እና ኢንተር ኳርታይል ሬንጅ ተጠይቀናል። መጀመሪያ ይሄንን ከትንሽ ወደ ትልቅ መደርደር አለብን። እሺ እንጀምር። እንግዲህ ከትንሽ ወደ ትልቅ ስንደረድረው ይሄንን ይመስላል። 22 24 እያለ የሚቀጥል ማለት ነው። ቁጥሩት 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 ነው። ኤን ስንት ነው? 19 ነው። አሁን ሚዲያን ማለት ኪውቱ ነው፣ መሃል ላይ የሚከፍለው ማለት ነው። አንድ ደምረንበት ኤን ላይ አንድ ደምረን ለሁለት ስናካፍለው 20 ሲካፈል ለሁለት 10 ይሆናል። 1 2 3 4 5 6 7 8 9 10። ስለዚህ ይሄ 10ኛ ላይ ያለው ምናችን ይሆናል? ኪውቱ ወይም ሚዲያናችን ይሆናል ማለት ነው። ዳታችንን እኩል ሁለት ቦታ የሚከፍለው ማለት ነው። ሎወር ኳርታይል አሁን ይሄን ሚዲያን ካገኘን በኋላ ወደዚህኛው እንመጣለን ማለት ነው። ይሄኛውን ለብቻው እናየዋለን። እዩ 1 2 3 4 5 6 7 8 9 ነው። ስለዚህ 4 ወደዚህ ብንመጣ 1 2 3 4 ወደዚህ 1 2 3 4 ወደዚህ። ስለዚህ ስንቀረች መሃል ላይ 26። ስለዚህ ሎወር ኳርታይሉ 26 ይሆናል ማለት ነው። Q1 ማለት ነው። አፐር ኳርታይል 1 2 3 4 ይሄን 4 ለብቻው ያዙት። 1 2 3 4 ይሄንንም ለብቻው ያዙት። ስለዚህ ስንት እናገኛለን? 35። አፐር ኳርታይሉ 35 ይሆናል ማለት ነው። ኢንተር ኳርታይል ሬንጅ ማለት Q3 ማይነስ Q1 ማለት ነው። Q3 ስንት ነው? 35 ነው። ይሄ Q2 ነው። ይሄ Q1 ነው። ይሄኛው ደግሞ Q3 ነው። ስለዚህ ከ35 ላይ 26 እንቀንስ ስንት እናገኛለን? 9። ኢንተር ኳርታይል ሬንጁ 9 ይሆናል ማለት ነው።